በስመ ቤተ ክርስቲያን መዝሙር ለማይገባቸው ማረግ በእንትን ላይ በምንድነው እሱ በቤተ ክርስቲያን ሰርግ ላይ እኩል አይነት ዝማሬዎች እየተሰጡ ነው። እኚህ የድፍረት ኃጢያቶች ሁሉ ይመስሉኛልና ሰው በንጽህና ያልኖረበትን በንጽህና እንደኖረ ሆኖ ለመቆጠር የሚጓጓበት ዘመን ምንድነው ብዬ አስባለሁ። ቀድሶ ማግባት እነዚህ ነገሮች ሁሉ ስርዓት አይደለም። የለም ዲያቆን ሙሽራው ዲያቆን ሲሆን ገብቶ ግዴታ ቀድሶ የማቁረብ ሚስቱን የማቁረብ እንዲያው በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆን በዛ ሰዓት። ልብ በሉ፣ ቤተ ክህነቱና ቤተ ክርስቲያኗን ለዩ። ቤተ ክህነት ውስጥ ልክ ያልሆኑ ሰዎች ሊኖሩ ይችላሉ፣ ልክ ያለፉ ሰዎች ሊኖሩ ይችላሉ፣ ልክነትን ያላወቁ ሊኖሩ ይችላሉ። ግን መሰረቷ ቤተ ክርስቲያን ናትና ቤተ ክርስቲያንና ቤተ ክህነቱ ለይተን ካወቅን ውግንናችን ለቤተ ክርስቲያኑ ነው። ተክሊሉ የሚደረግበትና ሰርጉ የሚደረግበት ቀን ይለያያል። ተክሊሉ የሚደረግበት ማለት የሚቆርቡበት ቀን ማለት ነው። ትልቁ ችግር ያለው እዚህ ላይ። ከተማ ውስጥ ከሆነ ምን ታረጋለህ? ተክሊል ታረጋለህ። ከዛስ ቀኑን ሙሉ እየጨፈርክ ትውላለህ። እኔ የእውነት ለመናገር እንደውም አሁን ከመንፈሳዊ ሰርግ ባለፈ እንደዚች አይነቷን ስርዓት ሰርሚዜው ከማስተባበር አንጻር በዓለማዊ ላይ ያለው ይሻላል ሁሉ እስክንል ድረስ አንዳንዴም ደግሞ እንግዲህ ብፁዓን አበው ሊቃነ ጳጳሳትን እግር ራስን አያክም አውቃለሁ፣ ውሃ ሽቅብ አይወጣም። አባቶቻችንን መናገር እንደማንችል አውቃለሁ። ግን አባቶቻችን እኛ እንድንናገራችሁ ምክንያት የሚሆን ቦታ ላይ ባትገኙብን ብለንም ደግሞ የምናስባቸው አሉና ያንን ለማሳሰብ ያህል ነው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ ነው ማመሰግነው። ዛሬም የሰርግ ቆይታችን ላይ ቆይታ እናደርጋለን። ቀድሶ ማግባት ለዲያቆናት ማን ነው የሰጠው? አሁን እንግዲህ የሰርግ ወቅት ነው። የተክሊሉም የቁርባኑም የዓለማዊውም አለ። ዓለማዊ አይመለከተንም። የተክሊሉንና የቅዱስ ቁርባኑን ጋብቻ ደግሞ እንደዚሁ በደንብ እንመልከታቸው። በድንግልና የጸኑ በተክሊሉ እንደዚሁ ደግሞ በንስሐ ተመልሰው ምናልባትም በሌሎች አጋጣሚዎችም ድንግልናቸውን አፍርሰውም ደግሞ ያሉ ካሉ በቅዱስ ጋብቻው ስጋ ወደሙን በመውሰድ ጋብቻቸውን በቤተ ክርስቲያን ያደርጋሉና እዛ ጋር ተያይዞ ዲያቆናቱ በድንግልና እንዲያገቡ ነው የሚፈለገው፣ የሚጠበቀውም ሕግም የሚሆነው ማለት ነው። ታዲያ እዚህ ጋር በጋብቻቸው ሰዓት ዲያቆናቱ ቀድሶ አገባ የሚባል ነገር አለ። ቀድሶ ማግባትስ ትክክል ነው ወይስ አይደለም የሚለውን ነገር ዛሬ በደንብ ልንመለከት ነው። በሌላ ጎኑ ደግሞ ስናገባ ወደኋላ እስከ ምን ያህል ጊዜ ነው መሄድ መቻል ያለብን መመለስ ያለብን? ለምሳሌ ዘመድ እንዳይሆን አንድ ትውልድ፣ ሁለት ትውልድ፣ ሶስት ትውልድ እያልን መቁጠር መቻል ያለብን እስከ የትኛው ጊዜ ነው? በጣም ትገርመኛለች ቤተክርስቲያን። እንግዲህ ስንዱ እናት ናት። አሁን ዲኤንኤ የሚያመጣውን ችግር እሷ ቀድማ የፈታች ቤተክርስቲያን ናትና ወደኋላ መለስ ብለን እስከ ስንት ትውልድ ማግባት እንዳለብን እንደዚሁ ቤተክርስቲያን ትነግረናለች። እሱን እንመለከታለን። ከዛ ባለፈ ተክሊልና የሰርግ ቀንስ መለያየት የለበትም ወይ? ወይም ቅዱስ ቁርባኑና የሰርግ ቀንስ በራሱ መለያየት መቻል የለበትም ወይ የሚለውን እሱንም እናነሳለን። በጣም ብዙ የምናነሳቸው ጉዳዮች አሉ። ከመልእክት በኋላ ይሄንኑ ጉዳይ ላይ ቆይታ እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አብራችሁን ቆዩ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም
የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። የዘንድሮ ሰርግ እንግዲህ በጣም አነጋጋሪ ነው። በጣም ብዙ ጥሎሽ የሚታይበት ነው። እንደውም አንዳንድ እህቶቻችን ጥሎሹ ቀርቶ ጥሎሽ እንዳይሄድ ቶሎ የመጣውን አግቢው የሚሉበት ዘመን ላይ መጥቷል። ምክንያቱም ጥሎሹ በጣም ከባድ ነው። ጥሎሹን ፈርተው ጋብቻን ወደኋላ የሚሉ ወንዶች እንዳይበዙ የሚል ብዙ ፍራቻም አለ። ምክንያቱም የ80 ሚሊዮን ብር ነገር በመቶ ምናምን ሚሊዮኖች የሚገመት ከሰርግ በፊት ለጥሎሽ እየተሰጠ ያለበት ዘመን ነው። እናት አባቶቻችን ደግሞ ስኒና ማንኪያ አብረን የገዛ ነው የሚሉበት ዘመን ነው። እኛ የተወለድነው በዛ ነው። እንደውም አልጋው የሽቦ ነበረ ይላሉ። እንደውም ያፋቅራል፣ ሰብሰብም ያደርጋል። ስለዚህ በሽቦ አልጋ ነው የተጋባ ነው ይሄ ማንኪያ ይሄ ጆክ የሚል ለታሪክም ለቅርስም የሚናገሩት እውነትም ሆነው ቤት አቅንተው ቤት የሰሩልን እናት አባቶቻችን ባለንባት ምድር እንግዲህ የ80 ምናምን ሚሊዮን ብር መኪና ደግሞ በጥሎሽ ተሰጥቶ ከሰርጉ በኋላ ጥሏት የሚሄድ ወይም ጥላው የምትሄድ የፍቺ ጉዳዮች በጣም እየበዙ እየተበራከቱ የመጣንበት ዘመን ነው አሁን ያለ ነው። እሱ በጣም ሊናቅ የሚገባ ጉዳይ አይደለም፣ መታሰብም ያለበት ነው። ያልበቃ ብሎ ደግሞ መንግስት እንግዲህ ሲኦሲም ከፍታለሁ ብሎ ስንመለከት የነበርንበት ጉዳይ ነው። ከጋብቻ በፊት ሲኦሲ እከፍታለሁ ያለበትን አጋጣሚ መዘንጋት አይጠበቅብንም። ያ እንዳለ ሆኖ ወደ መንፈሳዊ ሰርግ ነው የምንመጣው። መንፈሳዊ ሰርግ ከመግባታችን አጀንዳውን ከማንሳታችን በፊት ደግሞ አንድ ዝማሬ ልጋብዛችሁ። እንግዲህ አሁን ለካህኑም ለዲያቆኑ ያው ካህን አያገባም፣ ዲያቆኑን ወደ ካህን የሚሄደው ለዲያቆኑም ለምእመኑም ለሰንበት ተማሪውም ለሁሉም አንድ አይነት ዝማሬ እየመጣ ተቸግረናልና በስመ የቤተክርስቲያን መዝሙር ለማይገባቸው ማዕረግ በእንትን ላይ በምንድነው እሱ በቤተክርስቲያን ሰርግ ላይ እኩል አይነት ዝማሬዎች እየተሰጡ ነው። እኚህ የድፍረት ኃጢአቶች ሁሉ ይመስሉኛልና ሰው በንጽህና ያልኖረበትን በንጽህና እንደኖረ ሆኖ ለመቆጠር የሚጓጓበት ዘመን ምንድነው ብዬ አስባለሁ። እንደ ምእመን ከሆነ የተለመደው ዝማሬ ሊሆን ይችላል። ዲያቆን ከሆነ ደግሞ ክህነቱን የሚያሞግስ የሚያወድስ ዝማሬ ደግሞ ሲቀርብለት መሆን አለበት እንጂ እንደው የትም ስንዘል መተን እርግጥ ነው በንስሐ እግዚአብሔር ሁሉን ያነጻናል። ክህነት ደግሞ የተለየ ክብር ነውና ያንን ባንዳፈረው መልካም ነው ላለው ለአንድ ዲያቆን የተዘመረ ዝማሬ እሱን አሰማችሁና ወደ ዋና ፕሮግራሞቻችን የምንመለስ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ዝማሬውን እንዲህ ተጋበዙልኝ። እንግዲህ ይህንን መዝሙር ለዲያቆኑ ነው የተዘመረው።
ወታደር ቢያገቡ ባረር ይላል፣ ገበሬን ቢያገቡ አፈር ይላል፣ ዲያቆኑን ቢያገቡ ዕጣን ይላል፣ ከሁሉ ካህኑ ይሻላል ነው የሚሉት። እንግዲህ ገበሬውና ወታደሩ እንዳይነሳባችሁ እግዚአብሔር አምላክ ይጠብቃችሁ እንላለን። ያው በሰርግ ደስታ ነው ፍስሐ ነውና ገበሬውም ወታደሩም ያኮርፋል ብዬ አላስብም። ወታደሩ ደግሞ ሲያገባ ሌላ ይላል። የደስታ ቀን ነውና ክፋት ያለው ሆኖ ባይታየኝም ግን እንደው የምናያቸው ነገሮች አሉ። ይሄ እንዳለ ሆኖ አሁን የተነገረው ፍትሐ ነገሥቱም አለ። ብዙ የቤተክርስቲያን ስርዓቶች ብዙዎች አሉ። ሁሉ ይተግበሩ ቢባል ሊከብዱ የሚችሉ ነገሮች እንዳሉ አምናለሁ። በጣም ብዙ ነገሮች እንዳሉ አምናለሁ። ግን አሁን በመንፈስ ቅዱስ ምሪት ደግሞ ቤተክርስቲያንን አስተዳደራዊ የሚመሩ ቅዱስ ሲኖዶስ በዛ ስር የተሰባሰቡ ብፁዓን አበው ሊቃነ ጳጳሳት አሉ፣ ዘመኑን የዋጁ እንዲሁ ቀኖናውን ላይ ደግሞ መታየት የሚገባቸው ነገሮች ካሉ ሊሆኑ ይችሉ ይሆናል። በደንብ ሊያስተካክሏቸው ይስተካከሉ እያልኩ አይደለም። ምክንያቱም አንዳንድ የሚከብዱ ነገሮች ይኖራሉ የሚሉ አስተያየቶች አሉ። ለምንድን ነው ያንን ያነሳሁት? የሆነ ነገር ሲባል ፍትሐ ነገሥት ይባላል ለአንዳንድ ጉዳይ፣ አንዳንድ ከበድ ሲባል ደግሞ ዘመኑን የዋጀ ተብሎ የሚታለፍ ነገር አለና ወጥ ሆኖ ቢሄድ ለስርዓተ ቤተክርስቲያንም ለአማኙም ለምእመኑም በጣም ይጠቅማል የሚል እምነት አለኝ። ከዚህ ጋር ተያይዞ ቀድሶ ማግባትስ ግድ ነው ወይ? አሁን ዲያቆን ከሆነ ቀድሶ ማግባት አለበት የሚባል አስተሳሰብ አለ። ቀድሶ እኮ ነው ያገባት፣ እንዲህ አይነት ነገሮች አሉ። ከስርዓተ ቤተክርስቲያን ጋር ተያይዞ መምህራኖቻችን ደግሞ የሚሰጡን አስተምሮ አለ። በጣም የሚያስደስተኝ ቤተክርስቲያን የወላድ መካን አይደለችምና ይሄንኑ ጉዳይ መምህራችን እንዲያብራሩታል። ልቤን ስለገዛው እውነትም ትክክልም ስለሆነ ይሄንን ሐሳብ ማንጸባረቅ ፈልጌያለሁ። እስቲ እንስማቸው። ቀድሶ ማግባት እነዚህ ነገሮች ሁሉ ስርዓት አይደሉም። የለም ዲያቆን ሙሽራው ዲያቆን ሲሆን ገብቶ ግዴታ ቀድሶ የማቁረብ ሚስቱን የማቁረብ እንዲያውም በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆን በዛ ሰዓት። የለም ስርዓቱ ላይ እንዲያውም ይኸውላችሁ ደግሞ የገጠሩ ልንገራችሁ፣ የገጠሩ ብቻ ሳይሆን ፍትሐ ነገሥቱን የሚለው አይለያዩ። ሁለቱ ሙሽሮች እኛ አሁን ይሄ ከተማው እንዳልኳቸው አሻሽለን ካባ ቆንጆ ካባ አሰርተን እናለብሳቸዋለን። ፍትሐ ነገሥቱ ግን የሚለው አንድ መጎናጸፊያ ለሁለት ይልበሱ ነው የሚለው። አንድ መጎናጸፊያ እኔም ማቀያ ነው። እስካሁን ድረስ በገጠሪቱ ይደረጋል ነው የምላችሁ። አንድ ልብስ መጽሐፈ ተክሊሉን ስርዓተ ተክሊሉን ብትመለከቱት ለዛቲ ልብስ ባረካ ለዛቲ ልብስ ነው የሚለው። ለነዚህ ልብሶች አይደለም የሚለው። ይህቺ ልብስ ባርካት ነው የሚለው። ለምን? የምትቀርበው አንዲት ልብስ ነው። አክሊል ሲሆን ግን አክሊላት ብሎ ይናገራል። ለምን? ሁለት አክሊል ነው የሚቀርበው። እነዚህ ሁሉ ጸሎት ይደረግባቸዋል። መጎናጸፊያው ጸሎት ይደረግበታል። ከዛስ ያ መጎናጸፊያ አንድ ሆኖ ሁለቱ ይለብሱትና መሃል ላይ በልክ እንደ መርፌ ቁልፍ አይነት ልክ እንደዛ በዛ ይያያዛል። ስለዚህ እስከ መጨረሻው አይለያዩ። ቆርበው እሷ ወደ እናቷ ቤት ትሄዳለች፣ እሱ ወደ ቤተሰቦቹ ቤት ይሄዳል። 40 ቀን ይቆያሉ። ስንት ቀን ይቆያሉ? 40 ቀን። 40 ቀን ሁለቱም በያሉበት እየጸለዩበት እንዲቆዩ ይደረጋል። ከ40 ቀን በኋላ ሰርግ ይደገሳል። በሰርጓ ቀን በፈለገችው መልክ እንድታጌጥ ባህሉ በሚፈቅደው በአካባቢው ስርዓት በአካባቢው ወግና ደንብ መሰረት በፈለገችው መልክ እንድታጌጥ። ምክንያቱም ሙሽራይቱ ለሙሽራዋ ራሷን የምትሰጥበት ቀን ነው። በፈለገችው መልክ እንድታጌጥ ይደረጋል። የፍትሐ ነገሥቱ ስርዓት ይሄ ነው። የገጠሪቱ ስርዓት 40 ቀን እንኳን ባይቆይ፣ ለምሳሌ የተክሊሉ ቀን እሁድ ቢሆን ሰርጉ ማክሰኞ ይሆናል በ3ኛው ቀን። ስለዚህስ ምን ይሆናል? ላብ ቢኖር ምን ቢኖር ሌሎች ነገሮች የበሉት ባይስማማቸው ምን ባይላቸው የቆረቡበት ቀን ስላልሆነ ያን ጊዜ ነፃ ነው። ይሄ ነው በጣም ትክክል የሆኑ ነገሮች። ሙሽራ ንጉስ ነው ከሚለው ባለፈም ደግሞ ከሙሽራው ንጉስነት ባለፈ ደግሞ ንጉስ የሆነውን የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ወደሙን ነው የምንበላው የምንጠጣው። ስለዚህ ከሁሉ በላይ ደግሞ ስጋ ወደሙ የከበረ ነውና በዛን ዕለት የሚያስፈልገውን በስርዓተ ቤተክርስቲያን በመከተል ጋብቻችን እንዲሰምር፣ ጎጆአችን እንዲደምቅ፣ ህይወታችን እንዲያብብ፣ በቤቱ እንድናረጅ እንድንጃጅም እንደውም እኮ የሚጋቡ
ከሚመረቁት በአንድ ቆብ ያቃምላችሁም ጭምር ብለን እንደዚሁ እንመርቃችኋለን። እስከ እርጅና ድረስ ያደርሳችሁ ብለን የምንለውም ለዛ ነው። ወደ ቤት ደግሞ መጣ ሲሉ ቀን የሰራችሁት ገንዘብ ይሁንላችሁ፣ ሌሊት የሰራችሁት ደግሞ ልጅም ይሁንላችሁ የምንለው የአብራካችሁ ክፋይ እግዚአብሔርን ቤት የሚያስቀጥል የአባት የእናቶቹን ሃይማኖት የሚያስቀጥል እንደዚሁ ደግሞ ለሀገር የሚጠቅም እንዲሆን የሚደረግበት ብዙዎች ስራቸውን ትተው ለናንተ ጋብቻ፣ ለናንተ መድመቅ፣ ለናንተ ማበብ፣ ለናንተ ስጋ ወደሙ በመቀበላችሁ ለደስታ የተሰባሰቡ ናቸውና ያንን የንጉስናውን ስርዓት ከፊት ሆናችሁ ብትመሩት መልካም ነው ብዬ አስባለሁ። ስለዚህ እንዲህ እውነትን የሚናገሩ መምህራን ከፊት እያመጣን ቀድሶ ማግባት ግዴታ ሳይሆን አሁን የመጣ ልማድ፣ ፋሽን፣ ወግ ሆኖ የመጣ ስለሆነ በስርዓተ ቤተክርስቲያን እንዲመለሱ ገጻጭ መምህራኖችን ያብዛልን። እንዲህ ነው መሆን መቻል ያለበት። ጋብቻ ላይ ነው ቆይታን እያደረግን ያለ ነው። ወደ ሌላኛው ጉዳይ ደግሞ እናምራ። ወደ ጋብቻ ስንመጣ ከመተጫጨታችን በፊት እንግዲህ አሁን ዘመን ያመጣሽ ወረርሽን ሆኖብን ክፉ ነገር በልባችን የገባው ዘር መቁጠር ነው። ዘር መቁጠር ሳይሆን ቤተሰብን መቁጠር፣ ዝምድና እንዳይኖር። ምክንያቱም እንደ ጨው በዓለም የተበተንን መሆን መቻል አለብን። ዘራችን እንዲበዛ የክርስቲያን ዘሮች ራሱን አግብቶ ዘር እንዳይቆም እንዲሰፋ ዘር መቆጠር መቻል አለበት። ለጋብቻ አንድ ትውልድ፣ ሁለት ትውልድ፣ ሶስት ትውልድ ተብሎ እስከ 7 ትውልድ ድረስ አባቶቻችን ወደኋላ በጋብቻ እንዳንዛመድ ከክፋት ሳይሆን ዘር እንዲበዛ ያሁኑ እርስ በርስ የመጋደሉ ሳይሆን አባቶቻችን ወደኋላ ይሄዳሉና በጣም የሚያስገርም የሚያስደንቅ ነው። በአሁን ዘመንስ ምን እያደረግን ይሆን? መምህር እንዲህ ይነግሩናል። እሳቸውን ሰምተን እንመለስ። በቤተ ክርስቲያን እስከ 7 ከባሰ 6ኛው ላይ ትጋባለህ። ያለዚያ 7 ቆጥራ ነው የምትጋባው 7ኛው ላይ። ቤተ ክርስቲያን እኔ የምትገርመኝ ዘመንን ቀድማ ዘመንን መዝና መኖሯ ማለት ነው። ቀድሞ እስከ 7ኛው ትውልድ ስትቆጥር ምን ዝም ብሎ ኋላ ቀራሉ። አሁን ደግሞ ዶክተሮቹ አደራ እንዳትጋቡ እስከ 7 ቢሆን ጥሩ ነው አሉ ማለት ነው። ለምን ሲባል ተመሳሳይ የደም ሴል ያለው ሰው ሲጋባ ከአንድ ቤተሰብ ያለው ሰው ደም ሴሉ ተመሳሳይ ስለሚሆን ተመሳሳይ በሽታ ያለበት ሰው ነው ማለት ነው። ተመሳሳይ በሽታ ያለበት ሰው ስለሚሆን ዘመድና ዘመድ ሲጋባ ልጆቹ ተመሳሳይ በሽታ ይኖርባቸዋል ማለት ነው። አንቲ ነው ምናምን የምትሉት ማለት ነው። እሱን እዛው እናንተ ተናገሩት ማለት ነው። ልክ ሆና በልከኛ የተሰራች ቤተክርስቲያን፣ ትክክል ሆና ትክክለኛውን አምላክ የምትከተል ቤተክርስቲያን በጣም የምታስገርመኝ ናት። ስንዱም ቤት ሁሉ ነገር ጨርሳ እኛ እንድንበላ ያቀረበች፣ በትክክሉ አፋችንን መጥነን መክፈት፣ በትክክሉ መጉረስ ያቃተን እኛንን እንጂ የሚጎረሰውን ለክታ የሚከፈተውንም ልኩን አበጅታ መሰረቱን ሰርታ የሰጠችን ቤተክርስቲያን ናት። በጣም የሚገርመው ለሰማዩ መንግስት ብቻ ሳይሆንም ለምድሩም ገዢም ጭምር ትምህርት ሚኒስቴር ሳይኖራት የእውቀት ቤት ሆና፣ መከላከያ ሚኒስቴር ሳይኖራት ሀገር አጽንታ፣ ጤና ጣቢያ ሳይኖራት ጸበል ከፍታ፣ ካርድ ሳታስከፍል ዛሬም ድረስ የመገበቻቸውን በሪፖርት ሳታቀርብ ቀኝ የሰጠን ለግራ እንዳያየው፣ ግራ የሰጠን ለቀኝ እንዳያየው እያለች ህሙማኗን በጸበል አስተኝታ የምታክም፣ የበለጠ እንዳትበድል ንስሐ ገብተ አሁንም በቤቱ ተመላለስ ብላ ንስሐን የምታዝ እንጂ ያደረግኩልህ ይሄ ነው ብላ በአደባባይ የማትናገር ቤተክርስቲያን በጣም የምታስገርመኝ ናት። ባህር አቋርጠው ለመጎብኘት ሀገር ቢመጡ የተቀመጠ ታሪክ ያላት፣ የሚታይ እውነት ያላት፣ የሚዳሰስ ቅርስ ያቆመች ቤተክርስቲያን፣ ዘመን የሚሻገር ትውልድ የሚያንጽ ሀገርን የሚያጸና አልፎ ተርፉም ለቤተ መንግስት መንገድ የሆነች ይህች ቤተ ክርስቲያን ሁሉን በልክ የሰራች ናት። ዛሬ ልካችንን አናውቅ ብለን ልክ እያለፍን ልክ ያልሆነ ነገር የምንሰራ እኛ ነን እንጂ ቤተ ክርስቲያን እጸጽም ስህተትም ኖሮባት አያውቅም። ልብ በሉ፣ ቤተ ክህነቱና ቤተ ክርስቲያኗን ለዩ። ቤተ ክህነት ውስጥ ልክ ያልሆኑ ሰዎች ሊኖሩ ይችላሉ። ልክ ያለፉ ሰዎች ሊኖሩ ይችላሉ። ልክነትን ያላወቁ ሊኖሩ ይችላሉ። ግን መሰረቷ ቤተክርስቲያን ናትና ቤተክርስቲያንና ቤተ ክህነቱ ለይተን ካወቅን
ውግንናችን ለቤተ ክርስቲያኑ ነው። ቤተ ክህነቱ ማስፈጸሚያ ነው፣ መስሪያ ቤት ነው። መስሪያ ቤት ነው የሚሉት እነሱ በአሰሪና ሰራተኛ ሕግ ተቀጣጥረው የሚሰሩ ናቸው። ስለዚህ በጣም የምታስገርመኝ ቤተክርስቲያን ናት ሁሉን የሰራች። ሁለተኛ ተክሊልና ሰርግስ መለየት የለበትም ወይ? በቀኑ ሰርግ ላይ እንግዲህ መብላቱ መጠጣቱ ሊኖር ይችላል፣ ምግብ ላይ ስማማ ይችላል። የተቀበልነው ደግሞ የክርስቶስን ስጋና ደም ነው። መልሶ ሊወጣ ይችላል። ብዙ ድካሞች ምኖች ሊኖሩ ይችላሉ። ሰርግና ተክሊሉስ እንዴት ይሁን? ለዚህም ቤተክርስቲያን ስርዓት አላት። ወደሱ ከመሄዳችን በፊት እንግዲህ ክቡራን ተመልካቾቻችን ነጋሽ ሚዲያ በገጠር ያለው አብያተ ክርስቲያናት የተዘጉትን ማስከፈት እሱ ላይ ነው ትልቁን ትኩረታችን የምናደርገው። አባቶቻችን በረሃብ እንዳይሰቃዩ በባት እጦት እንዳይንገላቱ ገዳማውያንን መደገፍ፣ የአብነት ትምህርት ቤት ጉባኤያቸው እንዳይበተን እንዳይቆም ድጋፍ ማድረግ ነው። ከነዚህ መካከል እንግዲህ የተዘጉ አብያተ ክርስቲያናትን ወደ 12 አብያተ ክርስቲያናትን በየወሩ ደሞዝ የሚከፍሉልን ምዕመናንን በማሰባሰብ አገልግሎት እያስቀጠልን ነው። እግዚአብሔር ከፈቀደልን 8 ጨምረን ወደ 20 እናደርሳለን። ፈቃዳችሁ የሆነ እግዚአብሔር የሞላላችሁ በስመ ክርስትናችሁ ዘወትር በጸሎት እንድትታወሱ የእግዚአብሔር ቤት አገልግሎቱ እንዳይቋረጥ የምትፈልጉ ደውሉልን። ሌሎች አብያተ ክርስቲያናትን ጨምረን 8 አብያተ ክርስቲያናትን ጨምረን 20 አብያተ ክርስቲያናትን ወደ አገልግሎት እንመልሳለን። ከነዛም መካከል እንግዲህ ወደ ጅማ ስንሄድ ጅማ ሊሙ መድኃኔዓለም በጣም በሚያሳዝን መልኩ ጉባኤ ቤቱ እየተበተነ እንደዚሁ ቅዳሴ አገልግሎቱም እየታጎለ ያለበት ነው። ከዛ ባለፈ ጣጃ አቦ የገብረ መንፈስ ቅዱስ እጅግ በሚያሳዝን በሚያስገርም መልኩ ምድሩ ለምለም ህዝቡ አማኝ ታቦቱም ሰሚ በጣም በሚያስገርም መልኩ በፈራረሰ ቤተክርስቲያን ውስጥ አለ። የሁለቱን መልእክት ሰምተን ስንመለስ እናንተም ስጡ፣ ግድ የላችሁም፣ ያላችሁ ስጡ ይጨመርላችኋል። ለቤተክርስቲያን ነው። ሁሌ ልመና የሚሉ አሉ፣ ሁሌ ለመስጠት ደግሞ የተዘጋጁ አሉ። ለነሱ ነው መልእክት የምናስተላልፈው። ለምን? እግዚአብሔር ሁሌ በበረከት የሚጎበኛቸው ለመስጠት ያዘጋጃቸው እልፎች ስላለ መስጠት እንኳን ባንችል መስጠት ለሚችሉት ይህንን ቪዲዮ እናዛምተው። ሁለቱም መልእክት ሰምተን ስንመለስ ወደ መጨረሻዎቹ ቪዲዮ እንዲህ ይመለሳሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ መካሪ ሚዲያ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ ምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድርበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣
የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሰላም እግዚአብሔር ከሁላችን ጋር ይሁን። ተመልሰን ተገናኝተናል። ቀደም ወዳለው ሐሳብ እናምጣ። ተክሊልና ሰርግ እንዴት ነው መደረግ መቻል ያለበት? የሰርጉ ዕለት እንደዚህ እንግዲህ ቪዲዮ አለ ብዙ። አሁን ለነገሩ ለተክሊሉም አለ። እግዚአብሔር እንዲያየን ከማሰብ ባለፈ ቪዲዮም እንዲያየን የምናደርገው ጥረት የብዙዎቻችን ድክመት ነውና እኔን ጨምሮ እግዚአብሔር አምላክ በምሕረት አይኑ ይየን። እንግዲህ ስናውቅ በድፍረት ሳናውቅ በስህተት ብለን ነው አባቶቻችን የሚፈቱንና ለሰራናቸው ኃጢአቶች በሙሉ እግዚአብሔር ምሕረቱን ይላክልን። ለወደፊቱ ግን ደግሞ መማማር መቻል አለብን። ያንን እንዴት ነው ማድረግ የምንችለው? ሰርግና ተክሊልን በተመለከተ ቀኑን መምህራችን እንዲህ ይነግሩናል። እባካችሁ ስለ መድኃኔዓለም ስሙልኝ። ተክሊሉ የሚደረግበትና ሰርጉ የሚደረግበት ቀን ይለያያል። ተክሊሉ የሚደረግበት ማለት የሚቆርቡበት ቀን ማለት ነው። ትልቁ ችግር ያለው እዚህ ላይ። ከተማ ውስጥ ከሆነ ምን ታረጋለህ? ተክሊል ታረጋለህ። ከዛስ ቀኑን ሙሉ አብረህ እየጨፈርክ ትውላለህ፣ ከበሮ እየመታ ትውላለህ። በጣም ከባዱ ፈተና ይሄ፣ ከባድ ፈተና። ሙሽራ በዚያ ጊዜ አይንቀሳቀስም፣ ንጉስ ነው የሚሆነው፣ አዛዥ ነው የሚሆነው። የሙሽራ አፍ የሚሆነው ሚዜ ነው። እየሰማችሁ ነው? ግን የሙሽራ አፍ ማን ነው የሚሆነው? ሚዜ። በተለይ ዋና ሚዜ፣ ስር ሚዜ። እኔ ማቀው በተወለድኩበት አካባቢ ሙሽራው በጣም ተከብሮ ሚዜው ነው ከፊት ለፊት እየመራ የሚመጣው። የሚጠይቀው እንግባው የሚለው ሚዜው ነው፣ እንውጣው የሚለው ሚዜው ነው፣ እንብላው የሚለው ሚዜው፣ እንጠጣው የሚለው ሚዜው፣ ልንሄድ ነው አሁን ብሎ መጀመሪያ የሚነሳው አጨብጭቦ የሚናገረው ሚዜው። ስለዚህ ሙሽራ ሚዜ የሚሾምለት ምንም ነገር እንዳያደርግ ነው። በዛ ሰዓት ምንም ነገር ሙሽራ ያኔ የማይችለው ነገር የለም፣ ሁሉንም ይችላል። ለማሳየት ጥረት ማድረግ አይጠብቅበትም። እኔ የእውነት ለመናገር እንደውም አሁን ከመንፈሳዊ ሰርግ ባለፈ እንደዚች አይነቷን ስርዓት ሰርሚዜው ከማስተባበር አንጻር በዓለማዊ ላይ ያለው ይሻላል ሁሉ እስክንል ድረስ ነው። ሙሽራውና ሙሽሪት ከቁርባኑ በኋላ በቃ ድብልቅልቅ ያለ የከበሮ አመታት ዙሪያ ጥምጥም ሁሉ አለው። ብዙ በቃ አለ። እንደውም የአንዳንድ የዲያቆናትን አክሊል ሁሉ እንደዚሁ የሚይዙ አሉ። እንዲመቱ ከበሮ እንዲመቱ የሚፈቀድላቸው አለና በዓለማዊው ግን ፕሮቶኮሉን ጠብቆ ተቀመጥ ተነስ የሚለው አንደኛው ሚዜ ነው፣ ስር ሚዜው ነው። ስለዚህ መስተካከል መቻል ያለባቸውን እያስተካከልን እግዚአብሔር ዋናው ነገር በዛ ዕለት በፊቱ ቅዱስ ጋብቻውን የምንፈጽመው ጋብቻችን እንዲባርክልን ነው። ጋብቻ ደግሞ ዋናው የምንፈጽምበት አንደኛው ነገር ዘር ለመተካት ነው። ሁለተኛ ከኃጢአት ለመዳን ነው። ሶስተኛ ደግሞ እርስ በርስ ለመረዳዳት ነው። ስለዚህ እነዚህን ነገሮች በሙሉ ደግሞ በቤታችን እግዚአብሔር እንዲጨመርበት በሱ ፊት ስለሆነ ቃል ኪዳን እየገባን ያለው ለሱ የሚመቸውን ነገር በማድረግ ቀናችንን ልናሳልፍ ይገባል እንጂ እንደው ያለፈ ትዝታችንን የነ ከሊያታሞን ትዝ እያለን ባስገጠምናቸው ስፒከሮች ሀገር እስኪደበላለቅ በእኛ ጋብቻ የሚቀኑ ሰዎች ያሉ እስኪመስል ድረስ ሌሎችን ማበሸቅ አይደለም፣ ከልክ በላይም ደስታም አይደለም። በህይወታችን ሙሉ ደስታ እንዲሻገር ዛሬን እውነት የሆነው እግዚአብሔር ነገም እውነት የሆነውን እግዚአብሔር እሱ ፊት የምንገባው ቃል ኪዳን ነውና
ስለዚህ ስርዓተ ቤተ ክርስቲያኑን ጠብቀን ብንሄድ የበለጠ በረከትን እናገኝበታለን። ይሄ እንዳለ ሆኖ ደግሞ ብፁዓን አባቶቻችንስ እነማንን ነው ማጋባት መቻል ያለባቸው? አዎ ጋብቻ እግዚአብሔር የባረከው ነው። ደግሞ በስርዓተ ቤተ ክርስቲያን ደግሞ እንዲሆን የሚፈለግበት ምክንያቱ ብዙ ነውና አባቶቻችንስ የት ነው መገኘት መቻል ያለባቸው? ብዙ ተክሊሎች ላይ ብዙ የቅዱስ ቁርባን የተቀበሉ ጋብቻዎች ላይ አባቶቻችን ያልተገኙባቸው አጋጣሚዎች አሉ፣ በጣም ብዙ አሉ። እንደዚህ ደግሞ የቆየ ሰርግም ቢሆን እንደዚህ ደግሞ አባቶቻችን የተገኙባቸውም አሉ። እስቲ ትንሹ እንመልከት። እንግዲህ ብፁዓን አባቶቻችን በጋብቻ ቦታ ላይ መገኘታቸው ምንም የሚኮነን የሚያስኮንንም ነገር አይደለም። ግን ከአንድም 5 ሆነው ሰርግ ላይ የተገኙት ይሄ ጋብቻ በስርዓተ ቤተክርስቲያን ስለመፈጸሙ እርግጠኛ አይደለሁም። የሚያሳየው እንደዛ ስላልሆነ ቆርበው ከሆነ ከዚህ በፊት የቁርባን ዕለት ያበቃል ማለት ነው ከቤተክርስቲያን። ምክንያቱም ከላይ ታቦት ከስር ጣዖት ቤተክርስቲያን የላትም ብዬ አስባለሁ። ብዙ ስህተቶች እንዲህ አይነት ነገሮችን ስለምናይ ማለት ነው። አንዳንዴም ደግሞ እንግዲህ ብፁዓን አበው ሊቃነ ጳጳሳትን እግር ራስን አያክም አውቃለሁ፣ ውሃ ሽቅብ አይወጣም። አባቶቻችንን መናገር እንደማንችል አውቃለሁ። ግን አባቶቻችን እኛ እንድንናገራችሁ ምክንያት የሚሆን ቦታ ላይ ባትገኙብን ብለንም ደግሞ የምናስባቸው አሉና ያንን ለማሳሰብ ያህል ነው። በዚህ ዓመት በዚህ ወቅት ጋብቻችሁን የፈጸማችሁ ጋብቻችሁን ሁሉ የአብርሃም የሳራ ያድርግላችሁ፣ 3 ጉልቻችሁን ያጽናላችሁ። እንግዲህ ቤቱ የበረከት ይሆንላችሁ። ቅድም ልክ እንዳልነው ውለዱ፣ ክበዱ፣ የተናገራችሁት የሚሰማ የተገኛችሁበት ቦታ ሁሉ የሚታይ ይሁን። እንደዚሁ ልክ እንደምንለው ሁሉ ቀን የሰራችሁት ገንዘብ ሌሊት የሰራችሁትም ልጅ ይሆንላችሁ። መልካም የትዳር ዘመን ይሆንላችሁ። ሀገራችን ኢትዮጵያን ሰላም ያደርግልን። አባቶቻችን በክብራቸው፣ መሪዎቻችን በወንበራቸው፣ ታቦታቱንም በመንበሩ፣ ሀገርንም እንደነዚሁ በሰላም ይጠብቅልን። መልካም ዘመን ያደርግልን። መልካም ጊዜ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና
ለርሱ የሚገባውን ክብር ሰተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍርሳሉ። ማንን በማመን መድኃኔ ዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ያለ ትልቅ ሚዲያ እዚህ አይነት ሰዎች